የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የኢፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ፣ የኢፌድሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ፣ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል ኃላፊ ክቡር አቶ አደም ፋራ፣ የአፍሪካ ህብረት ኮሚሽን ሊቀመንበር ክቡር አቶ መሐሙድ አሊ ዩሱፍ፣ የኢጋድ ዋና ጸሐፊ ክቡር ዶክተር ወርቅነህ ገበየሁ፣ ክቡራንና ክቡራት፣ ጥሪ የተደረገላችሁ እንግዶች፣ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች እንዲሁም አምባሳደሮች፣ በቅድሚያ ሁላችሁንም ወደዚህ መርሃ ግብር እንኳን በሰላም መጣችሁ ለማለት ፈልጋለሁ። በሰሜኑ የሀገራችን ክፍል የተከሰተውን ግጭት በንግግር ለመቋጨት ዘላቂ ሰላም ለማምጣት ያለመ ቋሚ የጠላትነት ማቆም ስምምነት በሁለቱ ተፋላሚ ወገኖች መካከል በደቡብ አፍሪካ ፕሪቶሪያ መፈረሙ ይታወሳል። ይህንን ስምምነት ተከትሎ በስምምነቱ እና በኢፌድሪ ህገ መንግስት እንዲሁም ሌሎች አግባብነት ባላቸው የሀገሪቱ ህግና ደንቦች መሰረት በትግራይ ክልል አካታች ጊዜያዊ አስተዳደር መቋቋሙም ይታወቃል። የተቋቋመው ጊዜያዊ አስተዳደር በክቡር አቶ ጌታቸው ርዕሰ መስተዳደርነት ሲመራ የቆየ ሲሆን ይህ ጊዜያዊ መስተዳደር በአዋጅ 359/1995 መሰረት ሊያገለግል የሚችልበትን የ2 ዓመት የቆይታ ዘመን በቅርቡ አጠናቋል። ሆኖም በፕሪቶሪያ ስምምነት መሰረት በአካታች ጊዜያዊ አስተዳደሩ መከናወን ያለባቸው ቀሪ ስራዎች በመኖራቸው የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም እንዲሁም የጊዜያዊ አስተዳደሩን መልሶ ማዋቀር አስፈላጊ ሆኗል። የዛሬው መርሃ ግብር በዚህ ሂደት እየተሰናበቱ ያሉት የቀድሞ የአካታች ጊዜያዊ አስተዳደር ርዕሰ መስተዳደር ክቡር አቶ ጌታቸው ረዳና ከዛሬ ጀምሮ ጊዜያዊ አስተዳደሩን እንዲመሩ የተሰየሙት ክቡር ጄኔራል ታደሰ ወረደ መካከል የኃላፊነት ርክክብ የሚካሄድበት እንዲሁም ዛሬ ኃላፊነት ተረክበው ስራቸውን በይፋ የሚጀምሩት ክቡር ጄኔራል ታደሰ ወረደ በኃላፊነት ዘመናቸው ከፌደራል መንግስትና ከሌሎችም ባለድርሻ አካላት ጋር በመቀናጀት ቅድሚያ በመስጠት የሚያስፈጽሙትን ተልዕኮ አፈጻጸም በተመለከተ የቃል ኪዳን ሰነድ የሚፈርሙበት ስነ ስርዓት ነው። ይህ ሂደት ሰላምን ለማጽናት ቀጣይ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ መልሶ ግንባታ ሂደቶችን ለማሳለጥ ከፍተኛ ሚና እንደሚኖረው ይታመናል። ስለዚህ ይህን ስርዓት ልትታደሙ ስለተገኛችሁ ሁላችሁንም ለማመስገን እወዳለሁ። ከዚህ በመቀጠል ክቡር አቶ ጌታቸው ረዳ ለመርሃ ግብሩ ታዳሚዎች አጭር መልእክት እንዲያስተላልፉ ወደ መድረኩ ጋብዛለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ፣ የኢፌዴሪ ጠቅላይ ሚኒስትር፣ ክቡራን የዓለም አቀፍ ማህበረሰብ ተወካዮች፣ ፕሮቶኮል እንደተጠበቀ ሆኖ እንደተባለው ከ2 ዓመት በፊት የጊዜያዊ አስተዳደሩ በሚመሰረት ወቅት የፕሪቶሪያን ስምምነት በተሟላ መልኩ ተግባራዊ ለማድረግ የገባናቸው ቃሎች ነበሩ። ይሄንን ከማድረግ አንፃር እስካሁን የተንቀሳቀስን የመጣንባቸውና በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀለበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያክል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያን ካለ ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለመቀጠል የምናደርገው እንቅስቃሴን ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። አሁንም ቢሆን እንደተባለው 2 ዓመት ያለፈው የጊዜያዊ አስተዳደር ፌደራል መንግስት ለተጨማሪ 1 ዓመት እንዲቀጥል ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰዱ ሆኖ ዋናው ትኩረት መደረግ ያለበት ካሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር
ያልተጀመሩና በተለይም ደግሞ ፖለቲካችንን ጭምር ከማበላሸት አንፃር የሰላም እንቅስቃሴያችንን አደጋ ላይ ከማስገባት አንፃር ትልቅ አስተዋጽኦ ያላቸው በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። እንደተባለው የተሰሩ በርካታ ስራዎች አሉ። ያልተሰሩት ካላቸው ውጤት አንፃር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ህዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለ። የውስጥ ፖለቲካ ንትርካችን ፕሪቶሪያ በተሟላ መልኩ እንዳይጠናቀቅ በማድረግ ረገድ ያንበሳውን ድርሻ ይዟል ብል ማጋነን አይሆንም። አሁንም ቢሆን በእያንዳንዱ እለት 2 ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደመስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። እንዳልኩት 2 ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይህን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንፃር ጠንክረን መስራት እንደሚጠበቅብን ማስመር ፈልጋለሁ። የተቀሩት ስራዎች ከፌደራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። በአሁኑ ሰዓት በትግራይ ህዝብ ዘንድ ያለው የሰላም ፍላጎት የለውጥ ፍላጎት በምንም መልኩ መቀልበስ አይቻልም። ይሄንን ግምት ውስጥ አስገብተን የቀሩትን አሳይመንቶቻችንን የምንሰራበት ሁኔታ መፍጠር አለብን የሚል መልእክት ማስተላለፍ ፈልጋለሁ። ከሰልፎችና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ ፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ ሆነን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ። አመሰግናለሁ። የተከበሩ የኢፌድሪ ጠቅላይ ሚኒስትር አብይ አህመድ፣ የተከበራችሁ ከፍተኛ የኢፌድሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራችሁ የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው ዕለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ 2 ዓመት የሽግግር ጊዜ ቆየን። በዚህ 2 ዓመት የሽግግር ጊዜ ጌታቸው ፕሬዝዳንት ምክትል ጀነራል ጻድቃን ምክትል ሆነን ካቢኔያችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የተሰሩት የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የጋራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም የጥንካሬውም ባለቤቶች ነን እና አሁን እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል። እዚህ ደርሰን ያው
ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ አንድ አመት በተወሰነ የፕሬዝዳንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን ማስተካከል እንደ አዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው አንድ አመት ቢሆን ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 አመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣን አጥታ የነበረችውን ትግራይ አሁን ማዕከሉን በማጠናከር መስራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆኖ ተረግቦ ሁሉም ያለው የፖለቲካ ካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምን እናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌደራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አደርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ይሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነትም የሚኖራቸው ሚናን በደንብ አድርጌ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለምና በተቻለ መጠን ላለመውደቅ እንግዲህ ብቻ ስትሆን ተወድቃ መውደቅ ትችላለህ። ግን በደንብ ከተደጋገፍክ ጥሩ መራመድ ትችላለህና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ። Thank you very much. Your Excellencies, as guarantor of the Peace Accord of Pretoria, the African Union give its blessing. Peace is very important for each country, especially for Ethiopia, because Ethiopia is an anchor country in the Horn of Africa. Let's say that the African Union will continue to support your efforts, and let's say that the people of Ethiopia will take advantage of peace. Our blessings with you. Thank you. Your Excellency, Mr. Mahmouda, AU Chair, Your Excellency Workana Gabayo, IGAD Secretariat, የተከበሩ አፈ ጉባኤ ታገሰ ጫፎ፣ የተከበሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የተከበሩ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራ፣ diplomatic corps and our partners in peace, good morning to you all. በመጀመሪያ ክቡር አቶ ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት
ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌደራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንኑ ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት 1 ወር ገደማ የኢትዮጵያን ሕገ መንግስት የፕሪቶሪያን ስምምነት የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደመቅጠም ነው። አይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ 2 አይን ይሰጣቸዋል። አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም። ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጨለማ ውስጥ አይናማ ሰውና አይን የሌለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ህግ ነው፣ አይኑ ስርዓት ነው፣ አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ ይሆንና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙ ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል። ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው የሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ ጀነራል ታደሰ በጣም ብዙ ድምጾች ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም
ያላቸው ልምድ በመጠቀምና የፌደራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። አልቲሜትሊ ዴሞክራሲን ኤክሰርሳይዝ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። የህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑን ተጠቅሞ ልጆቹን መምረጥ እንዲችል ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ህዝብ ስለሆነ ይሄን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ህዝባችን እፎይታ እንዲያገኝ ወደ ሰላም ወደ ልማት እንዲገባ እንደ ሌሎች ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ከፍተኛ ፍላጎት ስላለን በሙሉ ልብ የምንደግፍ መሆኑን በድጋሚ ላረጋግጥልዎ ፈልጋለሁ። መልካም የሥራ ዘመን ይሁንልዎት። በባለፉት ወራት በነበረኝ ውይይት ያረጋገጥኩት የትግራይ ወጣቶች፣ የትግራይ ምሁራን፣ የትግራይ ባለሀብቶች ሰላም ይፈልጋሉ፣ ልማት ይፈልጋሉ። ከሌሎች ወንድሞቻቸው ጋር ሆነው የትግራይን ህዝብ ህይወት መለወጥ ይፈልጋሉ። ያን ሁሉ ድጋፍ በመጠቀም አመርቂ ስራ እንዲሰሩ ያለኝን ምኞት እየገለጽኩ በዚህ መልኩ እንደሚወራው ሳይሆን በሰላም በንግግር በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌደራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ እወዳለሁ። እጅግ በጣም ወሳኝ ፕሮግራም ነው። ቀሪውን ተግባር ስለሆነ የሚያረጋግጠው የተግባሩን ስራና እስክሪብቶውን ለጀነራል ታደሰ አስረክበናል። እንግዲህ ቀሪውን በአብረን በጋራ ያያየን እየተጋገዘን የምንቀጥል ይሆናል።